ወደዚህ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ምናልባትም በብዙዎች ዘንድ እ፣ የተለያየ ምላሽ ያለውን አንድ ወሳኝ ጥያቄ ነው። በመጀመሪያው ትንሣኤ ውስጥ የሚካፈሉት እነማን ናቸው? ይህ ጥያቄ ላዩን ሲታይ ቀላል ይመስላል። ነገር ግን ዛሬ የምንመረምራቸው ስለ ፍጻሜ ዘመን የሚተነትኑ ሰነዶች ብዙዎች ከሚያስቡት ፈጽሞ የተለያየና በጣም ጠንከር ያለ ምላሽ ነው የሚሰጡት። የውይይታችን ዋና ዓላማም እነዚህ ምንጮች የሚያቀርቡትን ውስብስብ የሚመስል ሐሳብ በቀላሉ እንዲገባን አድርጎ መተንተን ነው። በእርግጥም በጣም ጠንካራ ያለ ምላሽ ነው። የሰነዶቹ ዋና መልእክት በጣም ግልጽና የማያሻማ ነው። በመጀመሪያው ትንሣኤ የሚካፈሉት ሰማዕት ምስክሮች ብቻ ናቸው ይላሉ እና የበራሱ ብዙዎችን የሚያስደነግጥና እንዴት ሊሆን ይችላል የሚያሰኝ ሐሳብ ነው። ያው የተለመደው አስተሳሰብ ሁሉም አማኞች በአንድነት ይነሳሉ የሚል ነው። ስለዚህ ሰነዶቹ ይህንን የተለመደው አስተሳሰብ ለምን እንደሚቃረኑ ደረጃ በደረጃ እየፈታን መሄዳችን ወሳኝ ነው። በትክክል ሰማዕት ምስክሮች ብቻ የሚለው ሐሳብ በራሱ ብዙ ጥያቄ ይዞ ነው የሚመጣው። እንግዲያው ከመነሻው እንጀምር። ሰነዶች ይህንን ልዩ ቡድን ለመግለጽ የሚጠቀሙበት አንድ ማዕከላዊ ጽንሰ ሐሳብ አለ፣ የመጀመሪያ ፍሬ የሚለው። ይህ የእርሻ ዘይቤ ለምን አስፈለገ? ፍሬ ማለት ምን ማለት ነው? በጣም ጥሩ ጥያቄ ነው። ይህ የእርሻ ዘይቤ የጠቅላላውን ሂደት ለመረዳት ቁልፍ ነው። ያው የመጀመሪያ ፍሬ ማለት በአንድ እርሻ ላይ ለመከር ከደረሱት ሰብሎች ሁሉ ቀድሞ የሚቆረጠው ምርጥና የመጀመሪያው ክፍል ማለት ነው። እናም ይህ የመጀመሪያው ፍሬ የቀረው መከር በሙሉ እንደሚከተል ዋስትና እና ምልክት ነው። ሰነዶቹ ይህንን ዘይቤ በመጠቀም የትንሣኤን ሂደት በደረጃ ነው የሚያስቀምጡት። እሺ፣ ስለዚህ ይህ የመጀመሪያው ፍሬ የሚለው ጽንሰ ሐሳብ አንድ ወጥ አይደለም ማለት ነው። የተለያዩ ደረጃዎች አሉት። አዎ፣ 3 ቁልፍ ደረጃዎች አሉት። የመጀመሪያው የመጀመሪያ ፍሬ ተብሎ የተገለጸው ኢየሱስ ክርስቶስ ራሱ ነው። ሰነዶቹ በአንቀላፉት መካከል የመጀመሪያ ፍሬ በማለት ይጠቅሱታል። የእርሱ ትንሣኤ ለመላው የሰው ልጆች መከር መንገድ የከፈተ የመጀመሪያውና ፍጹም የሆነው ፍሬ ነው። ያለ እርሱ ምንም ነገር አይቻልም ነበር። ገብቶኛል። ስለዚህ እርሱ የመከሩ መጀመር ዋስትና ሆነ ማለት ነው። ከእርሱ ቀጥሎ ያሉትስ? ከእርሱ በመቀጠል ሁለተኛው የመጀመሪያ ፍሬ ይመጣል። እነዚህም የመንፈስ ቅዱስን የመጀመሪያ ፍሬ የተቀበሉ ቅዱሳን ናቸው። ይህ ከባለ 50 ጀምሮ እስከ ዘመናችን ድረስ ያሉትን ያጠቃልላል። ሰነዶቹ ይህንን የመጀመሪያው ዝናብ በማለት ነው የሚገልጹት። ልክ በእርሻ ላይ የመጀመሪያው ዝናብ ሰብሉን እንደሚያበቅል የመንፈስ ቅዱስ መሰጠትም የቤተ ክርስቲያንን ዘመን ፍሬ አፍርቷል። እሺ፣ የመጀመሪያው ክርስቶስ፣ ሁለተኛው የመንፈስ ቅዱስን የተቀበሉት፣ ሦስተኛውስ? ሦስተኛው የመጀመሪያው ፍሬ ደግሞ ከሰው ልጆች መካከል የተዋጁትና በተለየ ሁኔታ የተጠቀሱት 144 ሺዎች ናቸው። ሰነዶቹ እነዚህን የመጀመሪያውንና የኋለኛውን ዝናብ ኢሪንቢ ፕለስ ንስንቢ የተቀበሉ በማለት ይለያያቸዋል። ይህም ማለት የመንፈስ ቅዱስን ሙሉ ኃይል የተቀበሉና የመከሩን መጠናቀቅ የሚያበስሩ የመጨረሻዎቹ ፍሬዎች ናቸው። ስለዚህ ሁኔታው እንደ ሰንሰለት ነው፣ አንዱ ሌላውን እየወለደ የሚሄድ። የኢየሱስ ትንሣኤ ከሌለ የመንፈስ ቅዱስ ስጦታ የለም። የመንፈስ ቅዱስ ፍሬዎች ከሌሉ ደግሞ የ144 ሺዎች የመጨረሻ መከር የለም። በቃ ሁሉም እስኪሰበሰቡ ድረስ የመጨረሻው ትንሣኤ አይጀምርም የሚል ጠንካራ መከራከሪያ ያቀርባሉ። ይህ በጣም ግልጽ ነው። ስለዚህ የመጀመሪያ ፍሬ የሚለው ጽንሰ ሐሳብ በጊዜ ቅደም ተከተል የተቀመጡትን ሰማዕታት የሚያመለክት ነው። እናም እነዚህ የመጀመሪያ ፍሬዎች ናቸው የተሻለውን ትንሣኤ የሚያገኙት። ሰንሰለቱ እንደዚህ ነው የተያዙ ማለት ነው። ይህ ደግሞ ወደሚቀጥለው ጥያቄ ይመራኛል። እነዚህ ሰማዕታት በሙሉ በአንድ ዘመን የነበሩ ናቸው ወይስ ሰነዶቹ በታሪክ ውስጥ ይከፋፍለዋቸዋል? በትክክል በታሪክ ውስጥ ይከፋፍሏቸዋል። ይህ በጣም ከሚያስደንቁ የሰነዶቹ ትንታኔዎች አንዱ ነው። ሰማዕትነት የአንድ ዘመን ክስተት እንዳልሆነ በማሳየት በአራት ዋና ዋና ክፍሎች ያስቀምጡታል። የመጀመሪያዎቹ የብሉይ ኪዳን ዘመን ሰማዕታት ናቸው፣ ክርስቶስ ከመሰቀሉ በፊት የነበሩ። ሁለተኛ ከባለ 50 በኋላ የነበሩ ሰማዕታት፣ ይህም በአዲስ ኪዳን ዘመን ያሉትን ያጠቃልላል። ሦስተኛ
የበዓለ 50 ዘመን ሊያልቅ ሲል የሚነሱት 144 ሺዎቹ እና አራተኛ በመለከት ዘመን ወይም በመከራው ወቅት የሚነሱ ሰማዕታት ናቸው። ቆይ እዚህ ላይ አንድ ትልቅ ጥያቄ አለብኝ። የብሉይ ኪዳን ሰማዕታት ጉዳይ ትንሽ ግራ የሚያጋባ ነው። ሰነዶቹ እንደሚሉት የመጀመሪያ ፍሬ ለመሆን የመንፈስ ቅዱስን መቀበል ያስፈልጋል። ነገር ግን መንፈስ ቅዱስ የወረደው ከበዓለ 50 በኋላ ነው። ታዲያ የብሉይ ኪዳን ሰማዕታት እንዴት ሆነው በዚህ ምድብ ውስጥ ሊገቡ ቻሉ? ይህ እርስ በርሱ የሚጋጭ አይመስልም? በጣም ወሳኝ ጥያቄ ነው። ሰነዶቹም ይህንን ችግር በቀጥታ ይጋፈቱታል። እነሱም እንዲህ ይላሉ። የብሉይ ኪዳን ሰማዕታት ክርስቶስ ቤዛነቱን ገና ስላልፈጸመ እና መንፈስ ቅዱስ በአማኞች ልብ ውስጥ በቋሚነት ስላላደረ እንደ አዲስ ኪዳን ቅዱሳን የመጀመሪያ ፍሬ ተደርገው ሊቆጠሩ አይችሉም። ይህንን ልዩነት በግልጽ ያስቀምጣሉ። እሺ፣ ታዲያ መፍትሄው ምንድን ነው? እንዴት ነው የሚያስታርጉት? ምን መሰለሽ፣ ሰነዶቹ አንድ መላምት ነው የሚያቀርቡት። ፍጹም መልስ ነው አይሉም። መላምቱ ምንድን ነው? እነዚህ የብሉይ ኪዳን ሰማዕታት ለዚያ ታላቅ መሥዋዕትነት የበቁት በየሖዋ መንፈስ የሖዋ መኔስ አማካኝነት ሊሆን ይችላል ይላሉ። ይህም ማለት የመንፈስ ቅዱስ በልብ ውስጥ ማደር ባይኖርም ለአንድ ሳንተግረን ተልኮ የሚመጣ የመለኮታዊ ኃይል መገለጥ ነበረ። ይህ የሚያሳየው ምንም እንኳ የአሰራር ልዩነት ቢኖርም በሁሉም ዘመናት የነበሩ ሰማዕታት መነሻቸው መለኮታዊ ኃይል እንደሆነ ነው። ስለዚህ በዘመናት መካከል ያለው ልዩነት ቢጠበቅም የሰማዕትነት ምንጭ ግን አንድ ነው የሚል ሐሳብ ላይ ይደርሳሉ። ይህ ሁሉ ስለ ሰማያትና ስለ መጀመሪያው ትንሣኤ ከተነገረ አንድ ጥያቄ መነሳቱ አይቀርም። ሰማያት ላልሆነው አማኝስ ምን ቀርጦለታል? ተስፋቸው ምንድን ነው? ሰነዶቹ በዚህ ጉዳይ ላይ ዝም ይላሉ ወይስ አቅጣጫ ያስቀምጣሉ? በፍጹም ዝም አይሉም። ይህንን በጣም ግልጽ በሆነ መንገድ ነው የሚያስረዱት። ሰነዶች እንደሚሉት የመጀመሪያው ትንሣኤ ለሰማዕት ምስክሮች ብቻ የተወሰነ ልዩ ክስተትና ሽልማት ነው። በዚህ ትንሣኤ የሚካፈሉት የንጉሥ ካህናት በመሆን ከክርስቶስ ጋር ለ1000 ዓመታት ይነግሣሉ። እናም ይህንን ክስተት ሰነዶቹ የተሻለ ትንሣኤ ጆን ቡዋል በማለት ይጠሩታል። የተሻለ የሚለው ቃል ራሱ ከሌላ ነገር ጋር የተነጻጸረ መሆኑን ያሳያል። ስለዚህ ሰነዶቹ እያሉ ያሉት ነገር መዳን እና ሽልማት ሁለት የተለያዩ ነገሮች ናቸው ማለት ነው። ሁሉም አማኝ ይድናል፣ ነገር ግን ሰማዕትነት ለየት ያለ ክብርና ኃላፊነት ያስገኛል የሚል ትልቅ ነጥብ እያነሱ ነው። በትክክል ዋናው ነጥብ ይሄ ነው። ሰማዕት ያልሆኑ አማኞች ተፈርዶባቸዋል ወይም ተረስቷል ማለት አይደለም። ሰነዶቹ እንደሚያሰራሩት ሁሉም ቅዱሳን የሕይወት ትንሣኤ አላቸው። ልዩነቱ ያለው በጊዜውና በክብሩ ላይ ነው። ሰማዕት ያልሆኑት የሚነሱት ከ1000 ዓመታት በኋላ በሁለተኛው ትንሣኤ ጊዜ ነው። ይህም ደግሞ በታላቁ ነጭ ዙፋን ፍርድ ጊዜ የሚፈጸም ነው። ስለዚህ የመጀመሪያው ትንሣኤ የድነት ብቸኛ መንገድ ሳይሆን ለታላላቅ መሥዋዕትነት የተሰጠ የክብርና የሥልጣን ሽልማት ነው። 1000 ዓመት ንጉሥ ካህን ሆኖ ማገልገል፣ ይህንን በዐይነ ሕሊና መሳል ራሱ ከባድ ነው። ሰነዶቹ ያቀረቡ ያሉት ሽልማት ጊዜያዊ ሳይሆን ታሪክን የሚቀይር ኃላፊነት ነው። የእነዚህን ንጉሥ ካህናት ባህሪ የበለጠ ለመረዳት ይመስለኛል ሰነዶቹ ሌሎች ገላጭ ስሞችንም ይጠቀማሉ። ዝርዝሩ ረዘም ያለ ነው፣ ነገር ግን የተወሰኑትን ብንመለከት የጠለቀ ግንዛቤ ይሰጠናል። አዎ፣ እነዚህ ስያሜዎች የሰዎቹን ማንነትና ለምን ለዚህ ክብር እንደበቁ ቁልጭ አድርገው ያሳያሉ። እንዲሁ የተደረደሉ ቃላት አይደሉም። እያንዳንዳቸው ጥልቅ ትርጉም አላቸው። እስኪ የተወሰኑትን እንያቸው። ለምሳሌ ሙሽራ የሚለው ቃል በጣም ይገርማል። ይህ ቃል በሌሎች ሃይማኖታዊ ጽሑፎች ውስጥም በስፋት ይገኛል። ነገር ግን እዚህ ሰነድ ላይ በተለይ ከሰማዕትነት ጋር መያያዙ ምን ትርጉም አለው? ሙሽራ የሚለው ቃል የሚያተኩረው በውጫዊ ድርጊት ላይ ብቻ ሳይሆን በውስጣዊ ግንኙነት ላይ ነው። ሙሽራ የሙሽራውን ቃል በልቧ ትሸክማለች። ለእርሱ ያላት ፍቅር ከምንም ነገር በላይ ነው። ሰነዶቹ እንደሚሉት ሰማዕትነት ከውጫዊ ግፊት የሚመጣ ሳይሆን ከውስጥ ከሚነድ የፍቅር ግንኙነት የሚፈልቅ የመጨረሻው የታማኝነት መገለጫ ነው። ስለዚህ ሙሽራ መሆን ማለት የክርስቶስን ቃል እና ማንነት በልብ ውስጥ ሰርጾ እስኪገባ ድረስ መውደድ እና ያንን ፍቅር እስከ ሞት ድረስ በተግባር ማሳየት ማለት ነው። በጣም ጥልቅ ነው። ሌላው ደግሞ ድል አድራጊ ኢግንዛ ሚለው ነው። ይህስ ምንን ድል ስለማድረግ ነው የሚያወራው?
ይህ ስያሜ በቀጥታ ከሰነዶቹ መሠረታዊ የሃይማኖት አስተምሮ ጋር የተሳሰረ ነው። በተለይ ስለ ኃጢአትና ሰይጣን ካላቸው አመለካከት ጋር። ሰነዶቹ እንደሚሉት ኃጢአት የሚፈጸመው በእግዚአብሔር ላይ ብቻ ነው። ሰይጣን ራሱ የተፈጠረ ፍጡር እንጂ ከእግዚአብሔር ጋር የሚስተካከል ተቃራኒ ኃይል አይደለም። ስለዚህ የሰው ልጅ መዳን ከሰይጣን ጋር የሚደረግ ድርድር ወይም የኃይል ሚዛን ማስተካከል ሳይሆን በክርስቶስ በኩል ለእግዚአብሔር ለተፈጸመው በደል የሚከፈል የኃጢአት ዋጋ ነው። እሺ፣ ታዲያ ድል መንሳት የሚለው ከዚህ ጋር እንዴት ይገናኛል? ድል መንሳት ማለት ሰይጣንን በኃይል መታገል ሳይሆን የእግዚአብሔርን ትእዛዛት በመጠበቅ እና በፈተናዎች ውስጥ ባለመውደቅ በኃጢአት ላይ ድልን መቀዳጀት ማለት ነው። ያው ሰይጣን የሚሠራው በፈተናና በማታለል ነው። ድል አድራጊ ማለት ይህንን ፈተና ተቋቋሞ እስከ መጨረሻው የእግዚአብሔርን ቃል የጠበቀ ሰው ማለት ነው። ስለዚህ እነዚህ ስያሜዎች ምስክር፣ ሕያው፣ ሙሽራ፣ በኩር፣ ድል አድራጊ ሁሉም የአንድ ሳንቲም ሁለት ገጽታዎች ናቸው። በአንድ በኩል ከእግዚአብሔር ጋር ያላቸውን ጥልቅ ግንኙነት፣ በሌላ በኩል ደግሞ በሕይወታቸው ያሳዩትን ተግባራዊ ታማኝነት እና ድል ያመለክታሉ። ስለዚህ እነዚህ ስያሜዎች የባህሪ እና የድርጊት መገለጫዎች ናቸው። ምስክር መሆን በቃል ብቻ ሳይሆን በተግባር የሚገለጥ እምነትን ይጠይቃል። የመጀመሪያው ትንሣኤ ተካፋዮች በሕይወት ዘመናቸው ሁሉ ይህንን ማንነት የኖሩ ናቸው ማለት ነው። በትክክል እነሱ ምስክሮች፣ ታዛዦች እና ድል አድራጊዎች በመሆናቸው ለዚህ ታላቅ ክብር እንደበኩ ሰነዶቹ ደጋግሞ ያስረዳሉ። ሰማዕትነታቸው የዚህ ሁሉ ሕይወት ማጠቃለያ እና የመጨረሻው ማኅተም ነው። እሺ፣ እስካሁን የመጣንበትን መንገድ ለማጠቃለል ያህል ዛሬ የተመለከትናቸው ሰነዶች የመጀመሪያው ትንሣኤ ለተራው አማኝ ሳይሆን በሁሉም የታሪክ ዘመናት ውስጥ ላለፉት ሰማዕት ምስክሮች ብቻ የተወሰነ ልዩ ክስተት እና ሽልማት እንደሆነ በግልጽ ያስረዳሉ። እናም እነዚህ ሰማዕት እንደ የመጀመሪያ ፍሬ ተቆጥሮ የመጨረሻውን ታላቅ መከር ወይም የፍጻሜውን ዘመን ክስተቶች የሚያስጀምሩ ናቸው። አዎ፣ ጠቅላላ ቅደም ተከተሉን በዚህ መልኩ ነው የሚያስቀምጡት። ነገር ግን ይሄ ነው በጣም የሚገርመው፣ ሰነዶቹ ይህንን ሁሉ ዝርዝርና ቅደም ተከተል ካስቀመጡ በኋላ ሁሉንም ነገር እንደመለሱ አድርገው አይዘጋጉትም። ይልቁንም አንድ ትልቅና ያልተመለሰ ጥያቄ በመተው ይደምድማሉ። ይህም ለአድማጭ ለበለጠ ማሰላሰል የሚጋብዝ ነው። እሱ ምንድን ነው? ይህን ያህል ዝርዝር ካቀረቡ በኋላ ክፍት የተውት ጥያቄ ምን ሊሆን ይችላል? እናም ልክ ሁሉንም ነገር የተረዳን ሲመስለን ሰነዶቹ በዚህ ጥያቄ ያቆማሉ። ወደ መንፈሳዊ አካል የሚደረገው የትንሣኤ ለውጥ አንድ ጊዜ ብቻ ነው የሚከሰተው ወይስ ከዛ በላይ ሊሆን ይችላል? ዋው! ይህ ሁሉንም ነገር መልሶ ጥያቄ ውስጥ የሚከተው አይደል? ይህ ጥያቄ ምንም እንኳን የፍጻሜው ዘመን ቅደም ተከተል በዝርዝር ቢቀመጥም ስለ ትንሣኤው አካል ምንነትና ስለዚያ አዲስ ሕላዌ ገና ያልተዳሰሱ እና ምናልባትም ልንረዳቸው ከምንችለው በላይ የሆኑ ጥልቀቶች ሊኖሩ እንደሚችሉ ይጠቁማሉ። ሰነዶቹ የሚያሳየው ትሕትና ነው። ሁሉንም እናውቃለን ከማለት ይልቅ ይህንን ጥያቄ ክፍት በመተው የሰው ልጅ አእምሮ ሊደርስበት ስለሚችለው ነገር ወሰን እንዳለው የሚያስታውስ ይመስለኛል። እናም አድማጭ እንዲያስብበት የሚተው ትልቅ ነጥብ ይሄ ነው።